ከወንድም ጥበብ ወርቅዬ ጋር ጳውሎስ ይኸው ያ ታዲያ ካራት ጫማ ላይ እግሩ ጥበብ ወርቅዬ እውነቱን ልንገር አይደለ በእግሩ በካራቴ የለበትም። ከዚህ በፊት የነበረው እዩ ጩፋ ነበር። እዩ ጩፋም እንደዚህ ምንድነው ብሎ ምክንያት ጥበብ ወርቅዬ ቢሰማ እኔ አንድ ነገር ልንገር ስለማውቀው ምናምን አይደለም ይሆኒ በዘፈኑ ጥበብ ወርቅዬ በጣም ሰክሰስ ነበረ። የምሬን ነው የማወራ። በዛን ዘመን ፕራዶ የነዳ ጥበብ ወርቅዬ ነው ሙዚቃ ቤት የከፈተ ለአርቱ ክብር የሚሰጥ። አሁን ደግሞ ወደ እምነቱ ሲመጣ ይተዋል። ልዘግብህ የሆነ መጠጥ ቤት ገብተህ የጴንጤን መዝሙር ብትከፍት ሰው መጠጣቱን ያቆማል። ከቤቱ ጥሎ ይወጣል። ይሳላሉ። ይሄን ነገር ካረክልኝ አንድ ልጅ ወልዳለሁ። ምን የሆነ ነገር ሊያስገቡ ቅማልስ የተሳለ ሰውዬ የምን ቅማል እኔ ወላዲትን አውቃለሁ። ቅማል ጌታ ሆይ ምንድን ነው ቅማል? ምን ሊያረግ ቅማል? እዚህ ጋር ገብቼ ስናገር የምናገረውን ነገር አውቄ ነው። ሕፃን ልጅ አይደለሁም። ሁለተኛ ነገር ደግሞ የኦርቶዶክስ ሃይማኖት ተከታይ ነኝ። ነገር ግን አንዳንዴ ደግሞ የምናምንበትንና እውነታ ነው ወይስ ያ ነገር ትክክል ነው ወይስ አይደለም ማለት የማገናዘብ ጭንቅላት እስካለን ድረስ እኔ ያለኝ ጭንቅላት ለኔ ነው እንጂ እኔ በዮኒ ማኛ ጭንቅላት አልሄድም፣ በአበበች ጎበና ጭንቅላት አልሄድም፣ በጫሉም አልሄድም። ገብቷል? የላጓው ጭንቅላት ለላጓው ነው። ላጓው ደግሞ የራሱ ጥያቄ ይኖረዋል። ሪሊስቲክሊ አሁን እናውራ ከተባለ ጥላ ይዤ እገባለሁ፣ ጥላ አበረክትላለሁ ይባላል። ከጎን ጥላ መሸጫው ያለው የማን ነው? የቤተ ክርስቲያኑ ነው። አይ ኖ ቀልድ ነው ማግኘት። አሁን መሳቂያ ሰዓት አይደለም። እየተማማር ሪሊስቲክሊ አሁን ምሳሌ ነፍሷን ይማርና ማዬ ብዙ ጊዜ ስትሳል ጥላ የገብርኤል እንትን ነች። ገብርኤልን በጣም ትወደዋለች። ኦኬ እና ነው ሪሊስቲክሊ ቅዱስ ገብርኤል በጣም ወደው መልአክ ነው። ቅዱስ ሚካኤል ጠልተህ ምንም እምነት ሊኖር አይችልም በክርስትና። እና ለቅዱስ ገብርኤል ይሄን እናደርጋለሁ ምናምን ትላለች። አሁን እኛ ቤት ብትመጣ ታኅሳስ 19 ሁሌ ዝክር አለ። ኦኬ እሷ ኪሷ መላጣ ሆኖ ተበድራ ራሱ ትዘክራለች። ማይ ሪሊስቲክሊ ነው ማወራ። ነፍሷን ማና ስታልፍ ራሱ ስለታለብኝ ብላ ለጎረቤቶቿ ነግራ ነው እኔ እንዳስገባ ያደረገች። ወርቃማው ይሄ የወርቅ ጥላት ምናምን የሚባል እንትን አለ። ምንድነው? ጃንጥላዎቹ ነው። ብራንድ ነው። ባለ ወርቃማው ጃንጥላው ያው ባለ ወርቃማው ምናምን አስገባ። ከጎን ግን የሚሸጠው ቤተክርስቲያኑ ነው። ያ ብር ለማን ነው የሚገባው? ለቄሱ ነው እንጂ ለደሃ አይደለም በፍጹም። ቄሱ አይፎን የሚይዘው ከየት አምጥቶት? ቄሱ ሌተስት ሳምሰንግ የሚይዘው ከየት አምጥቶት ነው? እሺ አሁን እሱን ጥላ የሚያስገባውን እኔ አሁን ለድሃ በሚያስገባ ተቃውሞ የለኝም። አሁን ካየህ ላውግሻ ለድሃ መመገብ አሁን አያበሉም። ዝክሩ ነው ችግሩ። ግን በቤተክርስቲያን አያበሉም። ዮኒ በቤተክርስቲያን አያበሉም። ማህበረሰቡን ለእኔ ቢጤ ማመገቡን አይደለም እያወራን ያለ። በስለት የገባው ብር አንተ እንደ ኦርቶዶክስ እኮ የኔ ቢጤ የለም እኮ። ትክክል። እንደ ኦርቶዶክስ ቤተክርስቲያን ላይ የኔ ቢጤ የለም። አሁን መድኃኒዓለም ቦሌ መድኃኒዓለምን ሄደህ አይተሃል ታውቃለህ? የዛሬ 3 ዓመት እዛ ነበርኩ። ዙሪያ ጥምጥም የኔ ቢጤ ነው ያለው። ትክክል። ቤተክርስቲያኑ አንድ ቀን አውጥቶ መግቦ ያውቃል? በፍጹም ለአንድ ቀን አይመግቡ። ምን እንደሚመግቧቸው ታውቃለህ? የዘበኛ ዱላ ነው። ከዚህ ጋር ዞር በሉ ብለው ዘበኛው ነው በዱላ የሚመግባቸው። ሪሊስቲክሊ እናወራ ከተባለ አሁን እሺ እስቲ አሁን ኦርቶዶክሶች በሬ ገባው ቄሱ ምናምን በልተው የተረፈው ለኔ ቤት ገባ ተባለ። ቅማልስ የተሳለው ሰውዬ የምን ቅማል እኔ ወላዲትን አውቃለሁ። ቅማል ጌታ ሆይ ምንድነው ቅማል? ምን ሊያረግ ቅማል ነው? ይሄንን ነገር ካሳካልኝ ቅማል አስገባለሁ ይላል ጌታ ሆይ ድረስ ለምሳሌ አይሳካልኝም ብሎ ስለሚያምን አይሳካልኝ የምሬ ነው ብሎ ያምናል። እና የዛን ሳላ ሲሳካለ ቅማል የሚይዘው የሚሄደው ሰውዬስ
ምን ቅማሌን አራግፍልኝ ነው ወይስ ቅማል ላስገባ ነው? አልገባኝም። ኖ ቅማል ይዞ ቅማል አስገባለሁ። ኧረ እኔ የለሁበትም ኖ እኔ ነኝ ያልኩት አንተ አላልክም። አይ ኖ ቅማል እኔ ተናገሩኝ ምናምን ውስጥ የለሁበትም እኔ ኖ ቅማል ወላዲትን የምሬን ነው። እኔ በወላዲት ነው የምምለው። አውቃለሁ ቅማል እኔ እኮ ወላዲት አንደበቴ ወጣ አታውቅም። ቅማል አስገባለሁ የሚል በሻለሁ። አሁን እኔ ግራ የሚገባኝ ነገር እግዚአብሔር አምላክን እኔ እናንተ እንግዲህ የሰለጠነ ዓለምም እሱም ብቻ ሳይሆን እንደ በሰውነት ባንኖርም አሜሪካን ሀገር እንዴት ነው አንድ አምላክ ሁሉንም በእኩል ጸሎት የሚሰማ አምላክ ይህን ነገር ስላስገባው አድርግልኝ የሚባለው ለምንድን ነው? በጉቦ ነው የሚገባው። አያችሁ ስህተት የሚሰራው እዛ ጋ እንደሆነ በዛ ማወቅ ትችላል። ገንዘቡን ስለሚፈልጉ ከ1 እስከ 30 ቀን ሰጠውት በዚህ ቀን የተሳልኩት እንደዚህ ሆኖልኛል ብለው ያስገባል። ድርብ አለ ዮኒ ድርብም አለ። በጣም ነው 3 ድርብ ያለው አለ። 2 ይገርማል እንዴ ጌታ። ምሳሌ በ6 ቁስቋም ማርያም ነች፣ አስተሪዮ ነች፣ ቁስቋም ማርያም አለች፣ አርሴማ አለች፣ እንደገና ኢየሱስ አለ። አርሴማ አለች 3 ኢየሱስም አለ። በሰነ ድርብ አለ 3 ድርብ አለ። አልበቃላ ቀኑ አልበቃ። አይ እኔ 30 ቀን አይበቃም። 44 ታቦት አለ 44 ታቦት ስላለ 30 ቀን አይበቃም። ስለዚህ 14 የት ሊድ እንዲሁን ተጨማሪ ጠይቁ ነው እና ወይስ ወደ ጳጉሜ ሸጋገር? አምስት ቀን ጳጉሜ ላይ አለ። ከስንት አንዴ ደግሞ 6 ቀን አለ። ወደዚህ ሸጋገር እኔ እኮ ግራ የገባኝ እሱ ነው። አይ እኔ እሱና ሂዊሻል ትልቁ ፕሮብለም ምንድን ነው? አሁን ስለዚህ ሲባል እግዚአብሔር አምላክ ሆይ ይህን ታደርግልኛለህ፣ ምኞቴ ሲሳካ ድሆችን አበላለሁ ማለት የተቀደሰ ማለት እንዲሁም ስለሚያደርገው እግዚአብሔር ያደርጋል፣ የሁሉን ያሳካል። ድሆችን ማብላት ለድሆች መድረስ የበረከት ስራ ነው። አሁን እኮ ችግሩ በሬ ለገብርኤል አስገባለሁ የሚል ችግር በስለት ይህን ካደረገ ብቻ፣ ካላደረገ በሬው አይገባም፣ ካላደረገ በጉ አይገባም፣ ካላደረገ ጃንጥላ አይገባም፣ ካላደረገ የሆነ በጉቦ የሆነ አምላክ አለ ነው። እስቲ ይሄን አውጥተው ያስተምሩበት። ጉቦኛ አምላክ ከየት ነው ያመጣ ነው? የሆነ ነገር ካልተሰጠው የማይሰማ አዶ ከበሬ ጠንቋይ እንጂ አምላክ ይህን አርጉልኝ ያለበት ቦታ እመኑ ትድናላችሁ ነው የሚለው ቃል። እመን የሰናፍጭ ያለ እምነት ኖራችሁ ነው የሚለው። ይህን የሾላ ሰፍ ተነቅለ ወደዚያ ሂድና ተተከል ብትለው ይሆንላችሁ ነበር ይላል። ባህር ላይ ተተከል ብትለው እመን ብቻ የሚል ጥያቄ ነው መጽሐፍ ቅዱስ የሚለው። ጉቦ አምጡ ከየት ነው የመጣው? እና ብሮስኪ ዮኒ ለአንተ አምቦ ውስጥ የመጣልኝ ሜሴጅ ነው። ወላዲትን ብሮስኪ እኔ ስሙን ጠርቼ ነው የምጠራው። ብሮስኪ ምን አለ? እወልዳለሁ ብሎ የሚሳሉት በጣም ጥሩ ወላዲትን ስክሪንሻት አድርጌ ልልክልሃል። ያለውን ቃላት መጠቀም ስለማልፈለገ ነው። ያንተ የቤት ስለ ከዛ በኋላ እሱ በኔ አማርኛ ምን እንዲሆን አሁን ያልኩት ይሳላሉ። ይሄን ነገር ካረክልኝ አንድ ልጅ እወልዳለሁ። ምን የሆነ ነገር ሊያስገቡ ስለት ነው አይደለ? አሁን ይኸውልህ ማግኘት አሁን ምሳሌ ነፍሷን ይማርና ማየት ሳለችው ምንድነው አሜሪካን ሀገር ከሄደ በኋላ ጥሩ ተምሮ ጥሩ ስራ ላይ ከደረሰ የወርቅ ጃንጥላ አስገባለሁ ብላ ነው ሳለችው እና ያንን አስገባ አደራ ተስያለሁ ብላኝ ነው ሄደችው። ላይክ ግራጁዌት ሃይ ስኩል ጋለጅ ግራጁዌት እንደዛ ባደርስስ ጃንጥላው ባይገባ ጌታ አይገባም። እስካሁን እኔ ኢትዮጵያ ስላ ዮኒዬ ኖ ከገባው እኮ ነው። ኦኬ ቤቢ ስለቱ እኮ ስለቱ አላቢቱ ኦኬ ስለቱ እኮ በጥሩ ተመርቆልኝ ጥሩ ስራ ከያዘ ይሄንን አስገባልሃለሁ ስለቱ። እሺ which means I have to graduate in a good way and then I had to get a good job ባል እንደው ስለቱ አሰመረ ማለት ነው። ሊጣሉ ነው ማዘርዬ። ያ 3 አመት ሆኖታል ስለቱን ካላስገባው እኔ እንጃ። እሷም ደግሞ በህይወት የለችም። አላስገባም አስገባ ብላይ ነው ኢትዮጵያ ሊልኩም አስገባ ተብዬ ተነግሮኛል። ግን እኔ ፓፓውን ልክ አስገባ እንጂ
አይ እኔ ራሴ ስገባ ኖ አይ ቃሏ ኖ ራሴ ሄደ ቁልቢ ገብርኤል አስገባ ነው ያለችኝ እና በቃ የማየ ቃል ስለሆነ ያ ቃሏን አላ ጃንጥላው ውጤት አለው ማለት ነው። እዛ ስትሄድ ኖ የሷን ኖ እኔ በዛ እምነቱ ሳይሆን የእናቴን ቃል አለ እማዬ ሪስፔክት ማማ ጊቭ ኤግዛክትሊ በቃ እናቴ ይሄንን አድርግ ብላ በሰው አስቀምጣልኛለች። ገብቷል። ያንን ነገር ደግሞ ላለ መሻር የልቧን ለመፍቀድ አድርገዋል። ሪሊስቲክሊ አሁን ማዘር ይደሰቱ ቃላቸውን ማክበር አሁን እኔ ቃሏን ለመጠይቅ ይሄ ነገር እንደ አንድ ኦርቶዶክስ ይሄ ነገር ትክክል ነው ብለህ ታምናለህ? ትክክል ነው ብዬ ማምንበትና ማላምንበት አለ። ማምንበት ምንድነው? ባመነችው ለኔ መጸለይዋ ባመነችው ወጣል ቢዮላ ባወሩን ወይስ ወጣል። አንተ የምታምንበት ነገር አለ፣ ላውጎ የሚያምንበት ነገር አለ፣ አስኳል የምታምንበት ነገር አለ አይደለ ማግኘት። ስለዚህ ሁላችንም በመናምንበት ምንድነው ሁላችንም በመታምኑበት ነው አይደለ በመናምንበት ነው እማምንበት ክርስቶስ ያደርጋል ብዬ ነው ማምነው። ሌላ አንተ ነህ ያ ማግኘት ዳስ ዩ የሁላችንም እኮ አሁን ለምሳሌ የቤተ ክርስቲያን ይላል ምን መሰለህ የኦርቶዶክስ ላውግሻ የኦርቶዶክስ እምነት ሃይማኖቷ የተገነባችው በክርስቶስ ደም ነው ይላል። ችግሩ አጀማመሯ ፋውንዴሽኗ ላይ አይደለም፣ በመሀል የሸረሸሩት ላይ ነው ችግሩ። ደሟ ክርስቶስ ነው ይላል። እንደገና ደግሞ የእንትን በፊት የማውቀው የሆነ ትምህርት ነበር። አንድ ተሐድሶ መጥተው እሑድ ዕለት እኔ ቤት በጣም የሃይማኖት መሰረት የሚል በአንድ አምላክ ምናምን የሚል በጣም የሚያምር የኦርቶዶክስ መገለጫ የሆነ ትምህርት ነበረ። በቃ ስለ እምነቷ በክርስቶስ ላይ ጽኑ እንደሆነ። አሁን እኮ ችግሩ የመጣው ምንድነው? ሽርፍራፊ መጡና ቦታውን ወረሩ። ሽርፍራፊ አለ፣ እሱ ነው። ነገር ግን ማግኘት ምን አለ መሰለ ሪሊስቲክሊ አሁን ያው ይቅርታ እሺ፣ ያው ፓርክ ላይ እየተዝናና ስለሆነ ከኋላ ተዝናና ችግር እንትን ምን አለ መሰለ ማግኘት አንተ እንደተደይ አንተ በመታምን አሁን አንተ የምታወራው የዛሬ ሪሊስቲክሊ እናወራ ከተባለ ማግኘት በኦርቶዶክስ ህይወት ላይ በነበርክበት ሰዓት ላይ ዩሮን ሃቭ ዘ ሴም ሜንታሊቲ አይ ዱ የሚገርም በኦርቶዶክስ እያለሁ ጌታ ምስክር ያሳያሉ። ቪዲዮ ማውጣት ይችላል። ችግር ነው። አይ ችግር የለውም። ግን አንድ ነገር ልነግርህ ነው ከጠየቀኝ አንተን አይደለም አንተን ቶ እሺ አንተን ቶ አንድ በኦርቶዶክስ ያለ ሜንታሊቲ እና አንድ በፕሮቴስታንት ያለ ሜንታሊቲ አንድ አይደለም። ሰማይና ምድር ይለያያል አይደለ? ማዘር በኦርቶዶክስ ሜንታሊቲ ነች፣ ሁለተኛ ደግሞ የድሮ ሰው ነች ምናምን ነገር እነሱ በምስኪንነት የሚያደርጉ ነገር ኤግዛክትሊ በየዋህነት የሚያምኑት ነገር አለ። ህንዶች ምን በአሁን ሰዓት ላይ ላምራ እንትን በሬ አይበሉም እኮ አይደለ? ህንዶች በሚያምኑበት የሰው ልጅ በሚያምንበት ነገር ነው ገብቷል። ያ ግን እንዳልኳው ለምሳሌ መጽሐፍ እሷ በምታምን ትክክል። አሁን ምን መሰለ መጽሐፍ ቅዱስ ላይ ምናምን ሰዎች አሁን በመጽሐፍ ቅዱስ ኦርቶዶክስም ካቶሊኩም ፕሮቴስታንቱ ምንም በክርስትና ያለው ያምናል። ግን ውስጡ የተጻፈውና ሰው የጨመረበት ነገር ተለያይቷል። እሱ እኮ ነው ግራም ያለው ለእኛ ነዋ። መጽሐፍ ቅዱስን ግን አሁን ይኸውልህ ምን አለ መሰለህ ሪሊስቲክሊ እናውራ ከተባለ እዚህ ጋር ያላችሁ ባናታችሁ ተተከሉ። ፊት ለፊት ነው የማወራው። አብዛኛው የኦርቶዶክስ እምነት ተከታይ መጽሐፍ ቅዱስን ሙሉ ለሙሉ አገላብጦ ሳይሆን ሳያዩ ያመኑ ብፁዓን ናቸው በሚለው ነው የሚሄደው። አሁን የኦርቶዶክስን እምነት ተከታይ በስነ ስርዓት መጽሐፍ ቅዱስ አገላብጦ ያነበበ 90% አይደለም። የታወቀ ነው። ሙሉ ለሙሉ እንደ ነዱሽ ትነጃለሽ ነው በቃ የሆነ በልጅነት። ምክንያቱም እንዴት መሰለ የኛ የኦርቶዶክስ አብዛኛው እምነት እንደ ዘራችን ከዘርዘር የመጣ ነው። ትክክል። የሆነ እናት ኦርቶዶክስ አባት ኦርቶዶክስ ነበረች፣ አንተም ኦርቶዶክስ ነው። ዳሴ ማንበብ አያስፈልግም፣ ምን መጽሐፍ ቅዱስ ማገላበጥ አያስፈልግም፣ ምን አያስፈልግም። ዩሮ ኦርቶዶክስ ከዛ በኋላ ላይ ዝም ብለህ ቤተክርስቲያን ትሄዳለህ፣ ተሳልመህ ትወጣለህ፣ እንትንም ትምህርትም ሰምተህ ትወጣለህ፣ ሰንበትም ጾሙንም ምናምን ልታደርገው ትችላለህ። ነገር ግን በስነ ስርዓት መጽሐፍ ቅዱስን አገላብጠህ ከዳር እስከ ዳር አንብበህ ታውቃለህ? ኧረ ምን ከዳር እስከ ዳር ተወውና በተወሰነ መልኩ ነው የማወራህ። የጸሎት መጽሐፍ በደንብ ያነባል። ስለዚህ ችግሩ የጸሎት መጽሐፍ ያነባል ከመጽሐፍ ቅዱስ ጋር ነው ጸቡ።
የጸሎት መጽሐፍ። ስለዚህ አሁን ወደ ድሮቹ ደግሞ ስንመጣ አሁን ያንን ማውራ በእኔ አይነት ጄኔሬሽኑን ነው የምናወራው አይደል? ከዛ ደግሞ ወደ እናቶቻችንና ወደ አባቶቻችን ስትሄድ ደግሞ ይብሳል። ስለዚህ አሁን እማዬ የምታውቀው ምንድነው? አሁን ሪሊስቲክሊ አሁን አባቷ ቄስ ነበሩ ወጥቷል። ስለዚህ በቄስ ያደገች ሰው ነች። የአባቷ ቄስ ነበሩ which means automatically she's ኦርቶዶክስ። መጽሐፉን ማንበብ አያስፈልጋትም፣ ምንም አያስፈልጋትም። ተጠምቃ ምን ተብላ ምናምን አለቀ። ስለዚህ በዛ ስለወጣች ተሳለች። እኔ ደግሞ ባምንበትም ባላምንበትም የሷን ፍላጎት ማሳካት ለኔ ግዴታዬ ነው እንደ ልጅ። ስለዚህ አውልወት እና ከታች ደግሞ አይዟችሁ አይዞ እኔ ምን ያርኩ ነው እንደዛ ለዛም ነው አታርጋችሁ። ኧረ ለዛም ነው እኔ ላውግሽ እንደ ወንድም እኔ ሶሻል ሚዲያውን በተወሰነ አውቀዋለሁ ብዬ ስለማስብ የሆነች ትንሽ ለየት ያለ ነገር ሐሳብ ይዘህ ከመጣ ትረገጣለህ። ኖ ዮሐንስ አሚን ማግኒቲ ምን አለ መሰለ ዋሲ አንድ ነገር የነገረኝ ነገር ሁሌ እኔም ለሌላ ሰው የምነግረው ምን አለ መሰለ 100% ሰውን የምታስደስት ከሆነ አስመሳይ ነክ ያ ዶላር ነህ። ሁሉንም ደግሞ የምታስከፋ ከሆነ የሆነ ነገር ተሳስታል ማስተካከል አለብህ። ግማሹን ካስደሰት ግማሹን ቴምር ምን ለማለት ነው? ነጊቢስቲ ቴምርም ባይብል ማንበብ ጀመረች እንደ ግራ ገብቶኛል። ለምን እንደፈለገች ልኬላታለሁ ትግባ። ምን እንደፈለገች አላውቅም። ኦኬ ከመጣው እኛ አልተሳደብንም። እና እኔ እያልኩ ያለሁት ምንድነው በአብዛኛው ኦርቶዶክስ መጽሐፍ ቅዱስ በስነ ስርዓት አገላብጦ ከዳር እስከ ዳር ያረንበበ የለም። ዳሩቶ የተወሰነውን ራሱ ቤዚክ የሆነው ነገር የኦርቶዶክስን መገለጫዋን የሚያነቡልን ብዙዎች እሱ ነው የሚያናድህ እኮ። በዛ የምታውቀው ምንድነው ታውቃለህ? አሁን ኦርቶዶክስ የሆናችሁ ማለት ነው እናትና አባቶቻችሁ ሙስሊም ቢሆኑ ኖሮ እናንተ ሙስሊም ነበራችሁ። ኤግዛክትሊ። አሁን ደግሞ በፕሮቴስታንትም ይመጣል። እኔ አሁን የማልቀበለው በፕሮቴስታንት አንድ ነገር አለ። እኔ ክርስቲያን ስለሆንኩ ሚስቴ ክርስቲያን ስለሆነች ልጆቹ ኢሚዲየትሊ የመዳን ነገር አላቸው በልጅነታቸው ይጠመቁ የሚል እምነት የለኝም። ልጆች አድገው አምነው ስለ ክርስቶስ አውቀው ነው መጠመቅ ያለባቸው። ስለዚህ በፕሮቴስታንት አንዳንድ አሁን የመጣ እኔም ክርስቲያን ሚስቴም ክርስቲያን ስለሆነች ተጠመቁ የሚባለው ነገር ትክክል አይደለም። በፕሮቴስታንት ፋሽን እያደረጉት ነው እየተሳሳቱ። ከልጅናቴ ጋር በዛ ነው የተስማማ ነው ማግኘት። አሁን የልጅናቴ ጋር ዲያሯ ጋር ማለት ነው ሁሉም ቦታ እንወስዳታለን። ካቶሊክ ጋር ትሄዳለች፣ ኦርቶዶክስ ጋር ትሄዳለች፣ ጁሽ ጋር ትሄዳለች፣ በየቦታው ትሄዳለች። ሁሉ ነገር ታነባለች። አት ዘ ኤንድ 18 ስትሞይ ራስሽ የፈለግሽው ምረጭ ነው የሚለው። ለምን እኔ በዘር ይዤ ስለመጣሁት እሷም ደግሞ በዘር ይዛ መሄድን እንድትፈልግ አልፈልግም። እሱ እኮ ነው ችግሩ። አሁን ምንድን ነው ሃይማኖተኞች በጣም ኃይለኞች ናቸው ታውቃለህ። ቀልድ አያውቁም። ሃይማኖተኞች ህይወትን እስከ ማጥፋት ይደርሳሉ። በጣም ጨካኝ ናቸው። ሃይማኖተኞች ኤክስትሪምሊ አንተን ገለው አምላክን አክብረናል የሚሉ ናቸው ሃይማኖተኞች። የሃይማኖት ጉዳይ ሳይሆን የመዳን ጉዳይ ነው። መዳን ደግሞ አሁን ለምሳሌ በክርስትና ራሱ አሁን አንዳንዶቹ ምን ለምደዋል እንዳልኩ በፕሮቴስታንት ራሱ እኔ ክርስቲያን ስለሆንክ ሚስቴ ክርስቲያን ስለሆነች ልጃችን ክርስቲያን ነው ኢሚዲየትሊ ወደ ጥምቀት እንሄዳለን ነው። ትክክል አይደለም። እንደዚህ አይነት ያላቸው አንዳንድ ቤተክርስቲያን ተጀምረዋል። ስለዚህ ይሄ ነገር በክርስትና መስተካከል አለበት ነው። ልጆች ወንጌል ተምረው ወንጌል አውቀው ስለ ኢየሱስ አዳኝነት አስተምረው ከዛ በኋላ ነው መጠመቅ ያለባቸው። እንደዚህ አይነት የማያደርጉ በጣም 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 ችግር ነው ይላል። ቅድም ራሱ ኮሜንት ላይ አላገኘም እንጂ እያልኩ የነበረው ምንድነው አሁን ኤክሴ አሚን የልጅናቴ ካቶሊክ ነች እና ማርያምን እንትን ይላሉ ከኦርቶዶክስ በላይ ስትለኝ ማርያምን ወርሺፕ ያደርጉ ኖ አልሰማኝም። እናቱን ማርያም ናት አማላጅ። በቃ አይሰሙህም። አያደርጉ ወርሺፕ ያደርጓት። ወርሺፕ አላልኩም። በደንብ አልሰማኝም። አታማልድም ብለነሱም እመነኝ። ኖ እልክልሃለሁ በስነ ስርዓት መጽሐፉን ነው ያ ነው። የልጅናቴን ራሱ አገናኛለሁ በስልክ ማግኘት ማርያምን ነው የምልህ። የልጅናቴን በስልክ አገናኛለሁ የሚሉት ልክ እንደ ኦርቶዶክስ እናቱ ነች። በጣም ክብር አላቸው ለእሷ ከምልህ በላይ ከኦርቶዶክስ በላይ ክብር አላቸው ለእሷ። ኖ ነገር ግን እንደ አማላጅነት አያዩዋት።
እንዴ ካቶሊክ ማርያምን ነው የምልህ አገናኛለሁ። ማርያምን ነው የምልህ አገናኛለሁ። እና በምንድን ነው አሁን እሷ እንደ እናቱ ብቻና ትልቅ ቦታ አላቸው እናቱ በመሆኗ እንጂ አታማለው ኮት አይ ነው ግን ለዛ ነው ቅድም ኮሜንቴን አላየሁም እንጂ ሄዱን ወርሺፕ ሳይሆን አማላጅ ናት ብለው ነው ካቶሊክ እኮ አማላጅ ዳስ ወርሺፒንግ እኮ ማግኘት አማላጅ ካልካተ እኮ ወርሺፒንግ እና አታማልድም ለነሱ ኖ አገናኛለሁ። ቆይ ማማለድን ልዘግብሽ ነው ያለው። ማማለድ ሁለት አለ። ለምሳሌ እኔና አንተ ለኔ እኔ ለአንተ ምድር ላይ እያለን መጸለይ ይችላል። ወንድሜ ላውጋውን እግዚአብሔር አምላክ ጠብቅልኝ፣ እግዚአብሔር ኃጢአቱን ይቅር በለው ብዬ ለአንተም ለእኔ መጸለይ ይችላል። ያ ወርሺፒንግ አይደለም ማብራታ። ችግሩ ምን ይሆን መሰለ? እኔ በህይወት ካለፍኩ በኋላ ዮኒ ማኛ አንተ ማለት ነው ዮኒ ማኛ አማልደኝ ከጌታ ጋር ብለህ መጸለይ። ዮኒ ማኛ አልፏል። ልክ እንደ ኦርቶዶክስ ማለት ነው። አዎ ሞች ያለው ቢለው ሰውዬ ዘፈኑን ታውቀዋለህ። ከዛ ሞች ያለው ከሆንኩ በኋላ እኔ ስለ ክርስቶስ ስለወደድኩኝ ክርስቶስን ስለሰበኩኝ ስሞት ዮኒ ማኛ ሞቶ እኔ በህይወት እያለው ሞች ያለው ዮኒ ማኛ እባክህ ከጌታ ጋር አስታርቀኝ ብዬ በሞተው ሰውዬ እንደገና ጌታን ልጠይቀው። ይሄ እኮ ነው አጋችሁ ፖይንት። ግን አሁን አገናኛለሁ ማርያምን ነገ ደውል እና አገናኛለሁ ከእሷ ጋር በፍጹም። ግን በጣም ከምር በላይ ክብር አላቸው ለእሷ፣ ግን እንደ አማላጅነት አያዩት። እና ሁለተኛ ነገር ደግሞ እንትን ታዲያ እሱን እኮ ነው የምልህ ያሬዶ፣ ትክክል እሱ እኮ ነው የሚያስቀኝ። እና ልል የምፈልገው ምንድን ነው እግዚአብሔር በስራችን ሲሆን እንደዚሁ ስጦታን የሰጠው የጸጋ ስጦታ የጸጋ ቃል ኪዳን በነፃ የመጣ እንጂ በስራ የመጣ አይደለም። ለአሳ አጥማጁ የሰጠ ነው። ለገዳዩ ለአሳዳጁ ለጳውሎስ የሰጠ ነው። ለቅድስት ድንግል ማርያም የሰጠ ነው። ለገዳዩ ለማን ሰጥቷል? ለሙሴ የሰጠው ነው። ገዳይ ነበር ሙሴ። ገባ? እግዚአብሔር አምላክ እንዲሁ የሚሰጥህ እንጂ በስራ ክሽን ስላልክ በቃ አንተ የተለየ ነህ ብሎ የሚሰጥ አይደለም። እግዚአብሔር ለፈቀደው በጸጋ የሚሰጠው ነገር ነው። በጸጋ የተሰጠህን አንተ ልክ ሰርተ እንዳመጣ አድርገህ አክት ብታረግ ምንም አታመጣም እያልኩ ነው። እሱ ልክ ነህ። ታዲያ ሙሴ ገዳይ እንደነበረ ረድተዋል። ኤፌሶን ምሕረት ይበዛለን አልገደለም። በላያሰብ ራሱ ገሎ አይደል መንግስት ገሎ አይደል እንዴ ተራራ ላይ ወጣው? ወይ ዝም ብለህ ለባህሉ ድምቀት ነው እንትን የምትለው? ታዲያ ስለዚህ የምለው ምንድን ነው? ያንን ነው ትክክል ያሬዱ። መንገድም ህይወትም እንደገናም ደግሞ መንገድም ህይወትም እውነትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ከእግዚአብሔር ጋር መታረቂያው መንገዳችን የተሰጠን አንድያ ልጁን ጨከነበት ይላል መጽሐፍ ቅዱስ። በቃ ጨከነበት ለእኛ ሲል በቃ ለእኛን ሙሉ ዓለምን ወዷልና ብሎ አንድያ ልጁን ሰጠን፣ አሳየን። በየቤተ ክርስቲያኑ ክርስቶስ ራስ ነው አለን። ራስ ከሆነ በኋላ ሌላው እንድንድንበትም አንገት ያስፈልገዋል ብለው ነው አማኝት። ግራ የገባኝ እኮ እሱ ነው። ራስ ከሆነ አንገት ያስፈልገዋል ብለው ነው። በጣም የሚደንቀኝ ለዛ ነው። ገባ? ቁጭ ብሎ ማየት ገሎ ነበረ። ኧረ ኤፌሶን የሚባለው ሰውዬ ግን ገሎ አልነበረም። እንዲያን ሰውዬ ጻድቅ ያደረገው እግዚአብሔር ነው፣ በስራው አይደለም የጸደቀው። ይሄ ነው ችግራቸው። አየህ፣ ግግም ያለ ሰው ከምንም ጋር እንትን የለም። አለማንበብ እኮ ነው። አሁንም የምናገረው ምንድን ነው? ያንን ነው። ይሄው ይላል ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዷልና ይላል። ዓለሙን እንዲሁ ነው የወደደው። ገባ? እንዲሁ ስለወደደን ብቻ አንድያ ልጁን ሰጠ። ከእሱም ይስተካከል ማን ሆኖ ነው እንትን የምታመጣው? ሌላ ጠበቃ ይቁምልኝ የምትለው? እኔ ግራ የገባኝ እኮ እሱ ነው። ላውግሻ ከኢየሱስ ከአንድያ ልጁ ከእግዚአብሔር ልጅ የበለጠ ሌላ ሰው ማን አለ? አንተ የምትለው እኮ ገብቶኛል። አንተ የምትለው ምንድነው? ቀጥታ እሱን እንደመጠየቅ ለምንድን ነው በተዘዋዋሪ የምንሄደው ነው? አዎ እስቲ ንገረኝ። አንተ በተዘዋዋሪ አንተ የሄድክበት ቦታ ንገረኝ ላውግሻ። በተዘዋዋሪ አሜሪካን የመጣሁት
ነገረኛ አልከኝ። ተዘዋሪን የምትወት ለዛ ነው። ምን አለ መሰለ ሌላም ነገር እግዚአብሔር ምስክሬ ለእኔ ይመስለኝ የነበረው አሁን ላስላሱ ይሄ ዱቄቱ ምኑ ብዙ መንገድ ሞክሬያለሁ ለመተው። ይኸው ጌታ ምስክሬ ነው የምልህ በእኔ ላይ ያረፈው ነገር ነው። መንፈስ ቅዱስ እግዚአብሔር አምላክ የቀየረው ነገር ነው። ብሊቨር ናት ማለት ነው። ማግኘት እኔ ያው ታውቃለህ፣ ሰው በሌለበት የሰውን ልጅ ስም ማንሳት አልወድም፣ ግን የሆነ ጊዜ ዞይን አወቅኳ። ዞይ ታዲያ ዛሳው ብራዘር እና እንትን አንድ ጥያቄ የሆነ ጌም አለው የሚያጫውተው ጌም አንዳንድ ቤቱ ከሄድክ እንትን ካለ እና ጥያቄ ጠየቀን። እሱ ምንድን ነው ዛሬ ብንሞት መንግስተ ሰማያት እንገባለን ወይ ብላችሁ ታስባላችሁ ወይ ብሎ ሁላችንንም ጠየቀን። ገስት ላይ ላለ ነው። የኔ መልስ አልገባም። ምክንያቱም ያው ኃጢአተኛ ነኝ፣ አታድርጉ ከሚላቸው ነገሮች በአብዛኛውን የማደርግ ሰው ነኝ ምናምን ነገር አልገባም አልኩኝ እና ምን እንዳለን ታውቃለህ? ብታምንም ባታምንም አለኝ ትገባለህ። ምክንያቱም እሱ ልጁን ወደዚህ ልኩ መስዋዕት ያደረገው አንተ እንድትገባ ነው። በሱ ፍቃድ ስትሆንና በሱ ነገሮች ስትሆን እሱ ባለ ነገር ነው የምትሆነው አለኝ። ማለት ስለው በቃ ሁሉን ነገር የምታደርጋቸው በዛ ልክ መሰረት ነው። ነገር ግን አንተ እንደዛ ብለህ የምታስበው በሌላ ነገር እሱ ባለህ መንገድ ስለማትሄድ ነው። እና ምሳሌ ብዬ እኔ ራሴ እኔ ነኝ የጠራሁት ትቢያነስት እና ካስረዳን ምናምን በኋላ ልክ እንዲሆን ይማኛ ማለት ነው አልኩት። ማለት ሲለኝ እሱ በሚፈቅድበትና በሚፈልገው ነገር ሲሆን ረገጣውን ትቶ ወደ ራሱ ሆኖ ጌታ በሚፈልግበት ቦታ ላይ ብቻ ላይ ይገኛል። የሚናገሩም ስለዛ ሆነ። ያ ማለት ምንድነው? ጌታ በሚፈልግበት ቦታ ላይ ተገኘ። ልጄን ሳይ እንደዛ ነው ያልኩት። አዎ ነው ያለኝ። በቃ አዎ ልክ እንደዛ። ግን እሱ ባልሆነበት ቢሆን ኖሮ እንደ በፊቱ ረገጣ ላይ ነበር ነው ያለው። እና አንዳንዴ ያው ትክክል እሱን ነው ምን መሰለህ፣ ብዙዎቹን አሁን ካየህ ወደ ፕሮቴስታንት የወዱ ወንድሞችን ስታይ አብዛኛው አሁን ከሌላ እምነት ውስጥ ከሙስሊምም ሊሆን ይችላል፣ ከኦርቶዶክስም ሊሆን ይችላል፣ እንዲሁም እምነት የሌለው ዝም ብሎ ዓለም ላይ የነበረ ሊሆን ይችላል። ወደዛ ሲመጣ ያለው ባህሪን ካየኸው በጣም ሀምብል የሆነበት ኤክስትሪምሊ ሀምብል የሚያደርገው ነው። ለምን ብለህ መጠየቅ ሀምብል የሚሆንበት ነገር ምንድን ነው ብለህ ከጠየቅ ያለው መንፈስ ቅዱስ የሚመራበት መንገዱ የትኛው አውቀኸው ነው ክርስትናን የምትመጣው። ኢየሱስ ማን ነው የሚለው በደንብ ገብቶ ነው። ሲገባ ሌሎች ነገሮች ትርፍ እንደሆኑ ተራ እንደሆኑ ትረዳል። ካልገባህ ግን ላይሆን እንድትወደው ይፈልግላል። ሲገባ ግን ኮምፕሊትሊ ከዛ የመጡ አብዛኛዎቹ የሚገርሙ ወንጌላውያን ሆነው ቁጭ ነው ያሉት። የሚገራርሙ ቂማው ተትቶ፣ ጭሰቱ ተትቶ፣ ጭፈራው ተትቶ፣ ወፍ ዘራሽነቱ ተትቶ፣ ሁሉ ነገር ተትቶ እንትና ላይ ምሳሌ ጥሩ ኤግዛምፕል ማን እንደሆነ ታውቃለህ? እንዳልክ ነው ይችላል። ጥሩ ሰማው ላይ ቂማው ላይ ፉኑ ላይ በሙሉ ነበረ እንዳልክ። እንትናንም ማምጣት ትችላለህ። አቤል አቡና አላውቀውም። ለዛ አቡና ጧዥ አለች፣ ጧዥ የነበረ ልጅ አሁን ያው ከጴንጤ ጋር በጣም ጓገጭ ይባባላል። በዛ ህይወት ይኖረ ነው አፈንግጦ ወጥቶ በምን መሰለ ጴንጤ ጋር የምትለያየው ምንድነው? ሰው ማየት ሲጀመር ጴንጤ ውስጥ የሚያስደነግጥ የሚደብር ነገር ታያለ። ወንጌላዊ በሚባልና አንዳንዴ ይቅርታ አድርግልኝና ማግኘቴ ሪሊስቲክሊ እናወራ ከተባለ ወንጌል ጴንጤ ላይ አሁን የጴንጤ አይደለም ፕሮቴስታንት ላይ ስትሄድ ልክ እንደ ማን ነበር የድሮ ዘፋኙ ጸጉሩን የተላጨው ሰውዬ ድሮ ጥበብ ወርቅዬን ነው የምትለኛ? አሁን እሱን አይቷል። በጫማ ጥፊ ምናምን እንዲህ ሲል ምናምን ሲወርቁ ምናምን ነው። እሱማ የስህተት ትምህርት እንደነበረ ሆነና ተስተካከለ። እዩን ነው የምትለው አንተ? ጥበብ ወርቅዬ እንዴ ጥበብ ወርቅዬ በጫማ ጥፊ እንዲህ ሲላችሁ ሄዷ። ኧረ አለ ልክልሀለሁ ቪዲዮ ከፈለክ መድኃኒዓለም እንዲህ ሲላችሁ ይሆናል። ጥበቡ የለውበትም እሱ ላይ ጥበብ ወርቅዬ መድኃኒዓለም እኔ ቪዲዮ ልክልሀለሁ ዩቲዩብ ላይ አለ። ኦኬ
ሲላችሁ ወደኋላ ድቡ። እሺ እለዋለሁ። ምን ችግር አለ? እልክልሃለሁ። ተሳስቶ ነው ሰው ጥበብ ወርቅዬ አይደለም ብሮዬ፣ ስም ተሳስተን መጣ። እሺ ይምጣ እንዲያሳየኝ ነው። ግን አሁንም የምነግራችሁ በክርስቶስ ስታምኑ ሰው እንዳትከተሉ። የኔ የምከተለው ክርስቶስን ነው። ሰው የተከተላችሁ ጊዜ መልሳችሁ ትወጣላችሁ። ፓስተር መልካም ነው ብለህ ካሰብክ፣ ሐዋርያ መልካም ነው እንደዚህ እግዚአብሔር ሰው ናቸው ብለህ ካሰብክ በእነሱ ይብሳል። አደራ አደራ፣ ሰው ተከትላችሁ ወደ እምነት እንዳትመጡ። ክርስቶስን ብቻ ይዛችሁ አደራ። ለማናችሁም የምነግረው ነገር እኔ ክርስቶስን አይቼ እንጂ በሰዎች ከሆነ በፓስተሮች፣ በሐዋርያ፣ በቢሾፕ በምን ይበዛል። ስለዚህ እሱን ነገር አደራ። ፕሮቴስታንት የሆናችሁ ያፈገፈጋችሁ፣ በተለይ ጴንጤ የሆናችሁ ከዛ ወደ ዓለም ልትሄዱ የፈለጋችሁ ሰዎች ካላችሁ ወደ ዓለም ሄዳችሁ ያልሆነ ነገር ውስጥ በአንድ ሰው የተነሳ በሁለት ሰው የተነሳ ከሄዳችሁ በፍጹም ከወንጌል ጋር አይደለም ፍቅራችሁ፣ ከወንጌል ጋር አይደለም። ስለዚህ አደራ አደራ ያንን ነገር እንዳታደርጉ። ሰው አትከተሉ። መስቀሉን ነው ጌታን ነው መስቀሉ ላይ የተሰቀለውን ነው ማወራችሁ። ኢየሱስን ተከትላችሁ ትሄዳችሁ አዳኛችሁ እሱ ካረጋችሁት ነገራችሁ በሙሉ ይስተካከላል ነው። እስቲ ወደ ወንድማችን እንሄድ። ኖ ኤፌሶን ምህረት የበዛላት የምትባለው ትጻፍ፣ መብቷን የፈለገች ስለማትሳደብ ችግር የለም። ፋሚሊ መብቷን ትጻፍ፣ አትከራከሯል። ትጻፍ፣ ስድብ አትሳደብም። ለዚህ ነው እኔ ሚውትም ብሎክም አላረጋት። እንዴ መጻፍማ ይፈቀዳል። አትሳደብም እሷ። ጎሄድ ላውጋው ወሳፕን ቼክ አድርገው። አሁን ይሄ በእጁ ነካ አድርጓቸው ወደኋላ የሚያደርጉት። እሺ እስከዛ አንተ አውራቸው። እኔ ያለ ማስረጃ ማውራት አለ። ወሳፕን ቼክ አድርገው። አሁን ዋትሳፕን ቼክ አድርገዋለሁ። ልጄ አንዱን በእጁ እንዲነካ ሲያደርጋቸው የሚወርቁት ነገር ታውቃለህ። የኔን ስልክ ሚስቴም ልጆቼም ነው የሚጠቀሙበት። የብቻዬን ስልክ እኔ ቤት እኮ እንዴ አንተ እኔም እኮ ቤት እኮ ስገባ እኮ ልጄ ጋር አጠገቤ እኮ ስልክ እና ያኛውን ስልክ ኧረ እረዳለሁ። ካን አይ ሃቭ ዘ ፎን ፕሊዝ? የራሱ እኮ ጌታ ምስክሬ። ኧረ ጣጣ የለም። በቴክስት ላድርገን። እሱ የታወቀ እኮ ነው። የኔም የራሱ አላት። ለምን እንደሆነ አላውቅም። የኔን ትወደዋለች። አንድ አይነት ስልክ ነው። why don't you use your phone, son? Please? You have it, right? Would you put it? Okay, ኧረ በእግሩም አለ። አሁን ፈጠኛ ያመጣሁትን ነው። በእግሩም አለ። በእጁ ብቻ ሆነ ትላለች እንዴ? በእግሩም አለልሽ። ግን ቀድሜ የመጣልኝ እሱ ነው እና ሰዓት ላለመውሰድ ነው። አሁን አየሁ እዚህ ጋር ነካ ሲያደርጋቸው ፌንት የሚወስዱት ነገር እኔ አሁን ከፕሮቴስታንት የማይመችኝ እሱ ነው። ሰው ከተከተልክ በዛ የምር ነው ጹም አይሆንም። አይቷል እንዲነካ እንዲህ ሲላችሁ ምና ፌንት የሚወድቁት ነገር ምና እንዲነካ አላየሁም። ኖ ወዴት እየሄድክ ነው? ያላየሁትንም ላውጋው ልኮልኛል። ካራቴ አይደለማ። ምን አባ ካራቴ እኮ ነው ያልከኝ? ኖ አሁን ይሄ ፈጣኑን ነው ማሳይ። በእጁ ራሱ ቢሆን ነካ ሲያደርጋት ወደ ኋላ የምትወር እኮ አይታታል። ያያት ይኸው ላሳያቸው። ወደፊት ትንሽ ይሄዳል። ቆይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ከወንድም ጥበብ ወርቅዬ ጋር ጳውሎስ። ይኸው ታዲያ ካራቴ ጫማ ላዩ እግሩ በእግሩ አየሁ። ወደ ኋላ ደግሞ በእግሩ አየሁ ሲል ቆይ ነይ ሾርት ወደ ኋላ ሄዳ ነው። ወደ ኋላ ገና እኮ አልተጀመረም። መጀመሪያው ላይ ይኸው ከመጀመሪያው ጌታ ላይ ነው። ይሄ መጀመሪያው ነው። ታዲያ ከመጀመሪያው አንተም ብዬ አይ ነው ዛሬ በኢየሱስ ስም እነግራችኋለሁ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ከወንድም ጥበቡ። እዚህ ጋር አዩ እዚህ ጋር አዩ አቀፍ ቤተክርስቲያን አዩ እግሩን ጫማ ጥፌት አለ። ካራቴ እንደዚህ ነው እንዴ? አረዴ ሌሎችም አሉ። ይሄ ፈጣኑ ነው ያመጣው ወዲያውኑ። እሺ ልልም ፈልገው እንዲህ ሲል አሁን ለምሳሌ ቆይ ልዘግብ አባት። ይሄ ነገር አሁን ለምሳሌ ጥበብ ወርቅዬ እውነቱን ልንገር አይደለ፣ በእግሩ በካራቴ የለበትም። ከዚህ በፊት የነበረው እዩ ጩፋ ነው። እዩ ጩፋም እንደዚህ ምንድን ነው ብሎ ምክንያት የሰጠው ዲያብሎስ የተዋረደ ስለሆነ
ከወጣ በኋላ እንደፈለግን ብንረግጠው ችግር የለውም የሚል ትምህርት ነበረው። ኖ እንደዚህ የሚባል ትምህርት የለም ተብላ ቤተክርስቲያን ከነገረችው በኋላ እንደዛ አይነት ነገር ወፍ የለም አታገኝም። አሁን አየህ ቤተክርስቲያን ትገስጻለች። ሰዎች ሲሳሳቱ፣ ሰዎች ያልሆነ ትምህርት ሲያስተምሩ ምን ትደረጋለች? ቤተክርስቲያን ይናገራል፣ አብዛኛዎቹ ይሰማሉ። ለዚህ ነገር በጣም ደስ ይለኛል። ሌሎች ፓስተሮችስ እንደዚህ የሚያደርጉት ስህተት ነው። አብሶሉትሊ ስህተት ነው። ለዚህ ግን የለም ሰው አሉ እንዴ በደንብ አሉ እንዴ ባንክ ሄደ ብር አውጣ የሚል ሌባ እኮ አለ እንዴ ሌባ በጣም እንትኑን ታስታውሰዋለህ? ዱላ የሚሸጥልህ እየነገርኩህ ማግኘቴ እንትኑን ታስታውሰዋለህ? ስምን አፍራሽ ብየዋለሁ ያለውን ቶሎሳ ቶሎሳ ስም ማነው ሲለው ቶሎሳ። ምን መሰለህ አንዳንዶቹ ቶሎሳ ነው ችግራቸው። ምን መሰለህ አንዳንዶቹ በረከታቸው በጥጋባቸው የሚወሰድባቸው ሰዎች አሉ። እግዚአብሔር ጸጋውን ሰጥቷቸው የራሳቸውን ነገር ይጨምሩበትና ገደል ይገባሉ። አሁን ለምሳሌ ዳዊት ያ ችግር ነበረበት፣ ሰለሞን ያ ችግር ነበረበት፣ በመጽሐፍ ቅዱስ ማለት ነው። እግዚአብሔር ቸርነቱን በረከቱን ይሰጥህና አንተ የሰጠን በረከት ትተህ በራስህ መንገድ ስትሄድ ገደል ትገባለህ። ብዙ ጊዜ ያለው ችግር ያ ነው። እግዚአብሔር የበረከት አምላክ ነው። ለሁላችንም የማያልቅ በረከት ጸጋ ይሰጠናል። ሰዎች ምን ያደርጉታል? ያን በረከት ማጭበርበሪያ፣ ማታለያ፣ ማጭበርበሪያ ያደርጉታል። ከዛ ምን ይሆናል? ነገራቸው ይበላሽና መሳቂያ ይሆናል። በመንፈስ ቅዱስ የሚመራ ሲሆን ግን ነገሮቻቸው ሁላ ይስተካከላል። አሁን ልንገርህ አይደለ ጥበብ ወርቅዬ ከ50 ጊዜ በላይ መጽሐፍ ቅዱስ አንብቧል። የሚደንቅ ሰው ሆኗል። ለምሳሌ በዘፈኑ ያለ ጥበብ ወርቅዬ ጌታን ነው የምልህ ከቴዲ አፍሮ ጋር ኦልሞስት ተመሳሳይ ነበረ። በጣም ትልቅ አርቲስት የነበረ ልጅ ጴንጤ የሆነበት ምንም ነገር ፈልጎ እንዳልሆነ እርግጠኛ ሆኜ እነግርሃለሁ። ክርስቶስን አይቶ ነው። ምንም ጴንጤ የሚያደርገው ፍምስና ቻቺ ታደሰ የነበረ ፍምስና ማን ነበረው? ዓለምን የዞረች ልጅ ናት። ኢቭን በኦርቶዶክስን ማደንቃቸው ሰዎች አሉ። እነ ማናቸው ስመዋ አቦነሽ አማን አይደለም ባላገሩ የምትለው ጥግ ድረስ በእውቅና የደረሰች እህታችን ናት፣ ማርታ አሻጋሪ። እንደገና ደግሞ ሌላ እህታችን አለች፣ ማናት ስመዋ? ኧረ በዛ ወርቅ ነው ስሟ፣ በዛ ወርቅ አስፋ፣ በዛ ወርቅ ናት። ኖ የፕሮቴስታንቱን አይደለም የኦርቶዶክሶችንም ወደዛ የመጡ እህቶችን አከብራለሁ። ዘሪቱ እኮ በዛ ወርቅ ገባ። አሁን በኦርቶዶክስም እንደዚህ የመጡ እህቶችን አከብራለሁ። በጣም መከበር ያለባቸው። በኦርቶዶክስ ወንድ ዘፋኝ ግን ወደ እምነቱ ሄደ ትዝ ብሎኛ ያውቅ አልዋሽ። ሴቶቹ መጥተዋል። 3-4 የሚሆኑ እህቶች በኦርቶዶክስ ክርስትና ወንድም አለ ማን ይባል አሉ። ወደ ፕሮቴስታንት የመጣ ከፕሮቴስታንት አላልኩም። ይሄ ሰውዬ በዘፈን የታወቀ ቆይ እኮ ጎሄ በዘፈን ዓለም የታወቀ በዘፈን ተዋውቆ ኤግዛክትሊ ሙሉ ቀንማ ጴንጤ ነው የሆነው። ያማል እንዴ እኮ ኖ እሱ ነው የምልህ። ከኦርቶዶክስነት ወደ ኖ አልገባህም። ወደ ጴንጤ ደማ እልፍ አላፍ ዘፋኞች አሉ። ወደ ጴንጤማ ጌታን ብሎ የታወቁ ሰዎች በጣም ብዙ አመጣልሃለሁ። ጌታ ረድቷቸው ወደ ኦርቶዶክስ ወንዶቹ ሴቶች 3 አምጥቼልሃለሁ። 3 አንተ የምትለው ተቃራኒ ነው። አንተ ከፕሮቴስታንት ወደ ኦርቶዶክስ ተቃራኒ ነው። ኦኬ አጋችሁ እና በኦርቶዶክስ ግን ከወንዶቹ ዘፈኑን ትተው ወደ ኦርቶዶክስ ዘማሪነት የመጡ ወደ ኦርቶዶክስነት የመጡ ወፋት ነው። አሁን ለምሳሌ በዛ ወርቅንም አሁን የምነግርህ እኔ በዛ ወርቅንም ብታመጣት፣ አቦነሽንም ብታመጣት፣ እህታችን ሌላዋን ደግሞ ማርታ አሻጋሪን ብታመጣት እኔ ጴንጤ ያደርጋቸዋለሁ። ወንጌሉን አልተማሩት። የሚያሳዝን እሱ ነው። አሁን እነዚህ ወደ ዘማሪ ሲመጡ የጴንጤዎቹን ግን ሙሉ ቀንን ብታመጣው፣ ተፈራ ነጋሽን ብታመጣው፣ ቻቺ ታደሰን ብታመጣት፣ ማንኛውም ዘሪቱን ብታመጣቸው፣ ሙሉውን ብታመጧቸው እና ስለ ስብከት አውሩ ብትላቸው እነ ሂሩት በቀለን ምናምን ብታመጣቸው መጽሐፍ ቅዱስም ቆርጥሞ የበሉ ናቸው።
መጽሐፍ ቅዱስን ቆርጥመው ስለበሉ ምንድን ነው አውቃችሁ ወደ ጌታ የመጣችሁበት ስትባል ይጠሩልሃል። ሙሉን ባይብል ይጠራል። የኦርቶዶክስ እህቶቼ ወደ መዝሙር የመጡት አቦነሽንም ማምጣት፣ ማርታ አሻጋሪንም ማምጣት፣ ማነው አስፋት ማነው በዛ ወርቅን ብታመጣት ስለ መጽሐፍ ቅዱስ እውቀት የለም። ያ ነው ትንሽ ቀር የሚለኝ ገባ። ተፈራ ነጋሽ በደንብ አድርጎ የሚሰብክ ወንድማችን ነው። ስለዚህ በኦርቶዶክስ መሆን ያለበት ወደዚህ ሲመጡ እህቶቻችን ወደ ኦርቶዶክስ ዘማሪያን መሆን ሲጀምሩ ምኑን ተምረውት ነው? ምኑን ያጠኑት? ምንድን ያደረጉት? ስለ መጽሐፍ ቅዱስ ወፍ የለም። አሁን ጌትሽ ማሞ ኦፊሻሊ አድርጎታል። እኔ ቀድሜ ነበር ስለ ጌትሽ ማሞ የተናገርኩት። ኦፊሻሊ ግን አሁን ጌትሽ ማሞ ምን አድርጓል? ኦፊሻሊ ጌታን በደንብ ተቀብሏል። እኔ ትምህርት ላይ ያለ ነበር እኔ መሴጅ የደረሰኝና የተነገረኝ እግዚአብሔር የተባረከ ይሁን ተቀብሎታል ነው ማለት። አሁንም የምለው በኦርቶዶክስ ስትቀብለው አሁን ደምረው መጽሐፍ ቅዱስን ስለሚያውቅ ለዛ ነው በየቦታው የሚጠሩት። ደምርሻውን በየቦታው በእንትን ላይ ምናምን ስታመጣው ሙሉ ግን በዛ ነበር። እውነት ነው። አንዴ ማግኘት ከታች ላይ የሚሉት እውነተኛ ጥያቄ አንድ ስለሚያመሳስለው ነው። ያ ማለት ያው ሪሊስቲክሊ ያመሳስላል የጴንጤ መዝሙርና ዘፈን ለዛ ነው ይሏል። ትክክል። የጴንጤ መዝሙርና ዘፈን ተመሳሳይ ነው። ከኦርቶዶክስ ከጴንጤዎች ትክክል ያልሆነውን ነገር ልንገርህ። እግዚአብሔር በመንፈስ ቅዱስ ያልመራው መዝሙር ሐሰተኛ መዝሙር 4 ነው። ዘፈን ሙዚቃ አዳምጠ ወደ መዝሙር የቀየርከው 4 ነጥብ እግዚአብሔር በመንፈስ ቅዱስ አልመራህ። ስለዚህ ባዶ ነው። ዘፈን ሰምተ ወደ መዝሙር የቀየርክ ሰው በሙሉ ከንቱ ነህ። ምክንያቱም አይልማ እግዚአብሔር ሁሉ ነገር የሚገልጽለት በራእይ ታይቶ የምትዘምር ካልሆነ እግዚአብሔር ቃሉን ሰጥቶ የምትዘምር ካልሆነ ከንቱ ነህ። ምንም ውሸት። ስለዚህ የሙዚቃን አቀናብረ ወደ መዝሙር ከወሰድ ምንም ለበረከት አይደለም፣ አይባረክልህም። ግን ማግኘቴ አይመሳሰልብህ። እኔ ይቅርታ አለ የጴንጤ በጣም ተመሳሳይ ብዙዎች አለ እንዴ። ዘፈን ሰምተህ እሱን ስሰማ ላይክ ዲፈረንስ ራሱ አታይ። ግን ምን አለ መሰለህ፣ እንደዛም ሆኖ ልዘግበህ የሆነ መጠጥ ቤት ገብተህ የጴንጤን መዝሙር ብትከፍት ሰው መጠጣቱን ያቆማል። ከቤቱ ጥሎ ይወጣል። ቀምቀማውን ያቆማል። ፓወር አለው። ዶንጌም ፓወር እንዳለው እነግርሃለሁ። የማንኛውንም መዝሙር ገብተህ የኦርቶዶክስንም ክፈተው መዝሙር፣ የጴንጤንም ክፈተው፣ የማንንም ክፈት መዝሙር መሆኑን ሰው ሲያ ዲያብሎስ ይበሳጫል። ቀምቀማውን ጥጦ ሄጭ አረጋችሁ ብሎ የምትለው ይገባኛል። አጌቹ ፖይንት ግን አሁን ሪሊስቲክሊ ማግኘቴ አንተ ባጠጣም መጠጥ ቤቶች ተጓደኞች ጋር ገብታ አይተኸው ታውቃለህ። የኦርቶዶክስ መዝሙር ብከፍት ነው የጴንጤ መዝሙር ብከፍት ነው የሚወጣው ህዝብ ሙሉ ሁለቱ። አይ ማይ እንደሱ ከሆነ የጴንጤ መዝሙር የጴንጤ መዝሙር ከኢንስትሩመንቱ ጨምሮ ምን ጀምሮ ከዘፈን ጋር ስለሚመሳሰል ከኦርቶዶክስ ጋር ስታገናኘው ሰማይና ምድር። በጣም ጥሩ። እሺ ኖ ሪሊስቲክሊ ሰማይና ምድር ሰማው እኮ እኔ ደግሞ ልዘግባ። የጴንጤ መዝሙር ሲከፈት እኮ አንዳንዱ እኮ የሚሰማው ዘፈን እንደሚሰማ ነው። ሳታስበው እየገባህልኝ ነው። ሳታስበው ደስ እያለኝ ኖ ችግር የለውም። ልማር ነው የገባሁት። እኔ ከአንተ ከታላቁ ልማር ነው የገባሁት። ስለዚህ አሁን ሰማው። እኔም ደግሞ ልዘግባ የሆነ ነገር ምንድን ነው የምዘግብ? በደንብ ተደርጎ ዝክር ተብሎ የገብርኤል ይሁን የማርያም ይሁን የአርሴማ ይሁን የተክልዬ የጊዮርጊስ በደንብ መዝሙር ተከፍቶ ምን የመሳሰለ ጠላ፣ አረቄ፣ ውስኪ ተቀምጦ የሚያደርገው ማን ሆኖ ነው? ማብራዘር ተው። ይህማ ሊያወቃቅስ ነው በስነ ስርዓት ዩር ብሪንጊንግ ቱ ማግኘት በደንብ ነው ተብሎ ልክ አይደለም እያልኩ አይደለም። እሺ ዘግበኝ ማግኘት ልክ አይደለም እያልኩ አይደለም። ዝክር ላይ አሁን ምሳሌ የማርያም የገብርኤል ይሁን
የስላሴውን የምን ይሁን ዝክር ላይ ሆኖ መዝሙር እየሰሙ ጠላ እየጠጡ አረቄ እየጠጡ ምናምን አለ 100%። እኔ ምክር ልጅ እኔ ፊት ለፊት ነው የማወራው። ማግኘቴ የጴንጤ መዝሙርን እየሰማ የጴንጤን የሚጠጣ ደግሞ ዘግ አንዴ የጤኑኑን አንዴ አሁን አንተ ሪፍሌክት እያደረከው ነው። ጥያቄ ሌላ ነው፣ አንተ የምትመልስልኝ ሌላ ነው። እኔ እያወራሁ ያለሁት ክለብ ውስጥ ብንሆን ጥያቄን አዳምጠኝ። ክለብ ውስጥ እኔ እናንተ ብንሆን ክለብ ውስጥ ነው የጴንጤ መዝሙር ቢከፈት ነው የኦርቶዶክስ መዝሙር ቢከፈት ነው ሰው ወደ መዝሙርነት የሚገባበትና ሜንታሊቲው ላይ ሽፍት የሚያደርገው። አሁን ያለው ሌላ ሴናሪዮ አታምጣልኝ። ምንም ሴናሪዮ አላመጣልህ። ጥያቄ መልስልኝ። ጥያቄ ብቻ መልስልኝ። ማንኛውም እዛ ላይ ያለ ማንኛውም መዝሙር ሲሰማ ሙዱ ይበተናል። 100% ይበተናል። ነገር ግን የኦርቶዶክስ መዝሙር ነው የሚበትንብህ። አሁን የጴንጤ መዝሙር ኖርማላይዝ ተደርጓል። በጣም ጥሩ። እንዲያውም ልንገርህ አይደል የኦርቶዶክስ ኖርማላይዝ ተደርጓል። አልዋሽም። የኦርቶዶክስ መዝሙር ጠላ እየተጠጣ ጠጅ እየተጠጣ አረቄ ውስኪ እየተጠጣ ቁጭ ተብሎ የሚጫወቱበት መዝሙር እንደሆነ ኖርማላይዝ ነው። ያንተን እኮ ሪኮግናይዝ አድርጌ ልክ ነህ እያልኩ የትኛው መጠጥ በዝክር ላይ ሆኖ ዛሬ ማርያም ነች፣ ዛሬ ማርያም ነች፣ ዛሬ እኔንም ስማኛ። እኔ እኮ ተረዳሁ። እኔም ተረዳሁ እኮ አንድ ነገር የምትሰማች ኦኬ፣ ተስማማው። ግን የምስማማ አሁንም የምጠይቅህ የትኛው ጴንጤ ነው መዝሙር ተከፍቶለት እየቀመቀመ የምታገኘው ኢትዮጵያ ላይ ወይም ውጭ? የትኛው? ልመልስልህ። አሮን ነው ፊኖ ላስት ታይም አንተ ቤት ራሱ ገብቼ ተናግሬያለሁ። ኦርቶዶክስ የሚታወቀው በመጠጥ ነው። እኔ ፊት ለፊት ነው የምናገር። እሺ አንድ ሰው ሳይጠጣ ሲቀር አንተ አልጠጣም ስትል ጴንጤ ነህ እንዴ እኮ ትባላለህ። ትክክል። እኔ ይሄንን እኮ ምክር ልጅ አይደለም። እኔ ፊት ለፊት ነው የማወራው። እኔ አሩን ጊቭ ሸረቦር ኤኒባዲ else የራሴ ኦፒኒየን ነው። እኔ ሪያሊቲ ነው የማወራው። እኔ በመሰለኝ ነው የማወራው። አንድ ሰው ላውጋው እኔ ላውጋው ሆኜ አንዱ ሰው መጥቶ እኔ አልጠጣም ቢል ጴንጤ ነው እኮ ነው የምትለው የመጀመሪያ ጥያቄ። ትክክል። ኦርቶዶክሱ ነው ለምን አልጠጣም ምናምን እኮ አይደለም፣ ጴንጤ ነው የመጀመሪያ ጥያቄያቸው። በመጠጥ ማን ነው ባለየው? ኦርቶዶክስ ነው 100%። እኔ ይሄንን ሽልጥልጥ አልወልድም ታውቃለህ። ማግኘት ኦርቶዶክስ ይጠጣል 100%፣ ጴንጤ አይጠጣም። የሚጠጣ ጴንጤ አውቃለሁ። ግን ስለማጁ ስለ ማጆሪቲ የምናወራ ከሆነ ኦርቶዶክስ እኔ የማወራው ማጆሪቲ ነው። ማጆሪቲ አድቃቂ ሙስሊም ነው። ማጆሪቲ ሰካራም ኦርቶዶክስ ነው። ማጆሪቲ ቃሚ ሙስሊም ነው። ይሄን ማጆሪቲ ስለ ቃሙ አሁን እኔ ስለ ጴንጤና ስለ ኦርቶዶክስ ስለጠየቀኝ እንጂ ወደዛም ከፈለከኝ መገባላለሁ። እኔ ችግር የለብኝም። ማጆሪቲ ጠጪ ኦርቶዶክስ ነው 100%። ማይኖሪቲ ጠጪ ደግሞ ጴንጤ ነው፣ ዝቅተኛ ነው ጴንጤ በአብዛኛው አይጠጣም። ነገር ግን አሁን እኔ ወደ ቅድሙ ልመልስልህ እያልኩ ያለሁት ምንድነው አንዳንዴ አሁን እኔ ያሰነ ኦርቶዶክስ ዘፈን ያሬዶ ነው። እሺ ያሬዶ ግባ ችግር የለብኝም እያልኩ ይቅርታ ልጨርስና ያሬድ አንተ ትሄድበት። እኔ እያልኩ ያለሁት ምንድነው ማግኘቲ ኦርቶዶክስ አብዛኛው ጠጭ ነው 100%፣ ሙስሊም አብዛኛው ቃሚ ነው 100%፣ አብዛኛው ፕሮቴስታንት አይጠጣም 100%። ነገር ግን እኔ እያልኩ ያለሁት አሁን ክለብ ላይ እኔ እናንተ ብንገባ ክለብ ላይ ፈታ ያለ ክለብ በጣም በቃ ዘፈን እየተሰማ የነበረበት ሰዓት ላይ የኦርቶዶክስ ዘፈን ብትከፍት ወይስ የፕሮቴስታንት ዘፈን የኦርቶዶክስ መዝሙር ብትከፍት ወይስ የፕሮቴስታንት መዝሙር ብትከፍት ነው ክለቡ የሚበጣም እንትን የሚለው ሙሉ የሚበተን? የፕሮቴስታንት ብትከፍት ኢንስትሩመንቱ ምኑ ተመሳሳይ ስለሆነ ከዘፈን ጋር ፒፕል ማይ ላይክ ግማሹ የሚወጣ ይኖራል 100%፣ ሙዱ የሚቀየስበት ይኖራል 100%። ግን ሪያሊቲ እናውራ ከተባለ ከዘፈን ጋር ስለሚያመሳስለው there are people that vibe with it like ኦርቶዶክስ ነው እኮ እንደ ዘፈን የሚሰማ ሰው አለ። እሺ እኔ እኮ በእንድኛ አይደለም የምታወራኝ፣ ተረድቻለሁ።
ሁለቱም ጋር ብትሄድ መዝሙር ሲሆን ሁለቱም ሙዳቸው ይበጠበጥና ሁለቱም ይተውታል እያልኩ ክለብ ላይ ከሄድክ ግን ኖርማላይዝ ተደርጎ ደግሞ መዝሙር ተከፍቶ በስነ ስርዓት የሚቀመቀምበት አለ። ክለብ ላይ ከሄድክ ጋር ኦል ኦፍ ሰደን ወደ መዝሙር ብትቀይረው የኦርቶዶክሱንም ብታመጣው የጴንጤውንም ብታመጣው ሁለቱም ይደብራቸው፣ ሁለቱም ሙዳቸው ይከነታል እያልኩ ሁለቱንም ሂድና ቼክ አድርግ። ሁለቱም ሙዳቸው ተከንቶ ይሄዳሉ። ቦታው ስላልሆነ ለምን ከፈት ራሱ ብሎ ነው የሚጠይቀው። ዋዩ ቦታ አይደለም ይሉሃል። ጎሄድ ያሬዶ። ሰላም ያሬዶ። ቴንክ ዩ። አይ አሁን እዚህ ጋር እንደው የሙዚቃውን ነገር ልበላችሁና የኔ ፖይንት በቀደም ይዛቸው የመጣቸው አባቶች አሉና በጣም ወድጃቸው በጣም አክብሬያቸው እውነትም ፍለጋ አሁን እዚህ ጋር ይሄንን ዛሬ ነው ስናገር ብሶች ደስ ሊላቸው ይችላል፣ ብሶች ሊከፉ ይችላሉ። ግን እውነትም መንገድም ህይወትም ምን ነኝ ያለ ኢየሱስ ክርስቶስ የሚባል አለ። እሱን የምታምን እሱን የምትፈራ ከሆነ የሰዎችን ሀሳብ የሰዎችን ትችት ላይከብድ ይችላል። እና ኢትዮጵያ ውስጥ የሙዚቃ ቅኝት ዲያቶኒክ እና ፔንታቶኒክ የሚባል አለ። 7 ድምፅና 5 ድምፅ። አሁን ወንድሜ ከታች ላውጋው ክለብ ውስጥ ቢከፈት የጴንጤ መዝሙር ዘፈን ይመስላል። የስ ለምን እንደሚመስል ልንገርህ። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀመው በገናን፣ ማሲንቆን፣ ክራርን ነው። የጴንጤ ደግሞ ዘማሪያን ደግሞ የሚጠቀሙት ነው። አሜሪካ የተወለደን ፈረንጅ በማሲንቆ እግዚአብሔርን አመስግን ብትለው ስለማያውቀው በኪቦርድ ነው የሚያመሰግነው። ስለዚህ አሁን ለእኔና ላንተ የተመሳሰለብን ፕሮቴስታንት እህትና ወንድሞች ዘማሪያኖቹን በኪቦርድ በቤዝ ጊታር በሊድ ጊታር በዛ ስለሚጠቀሙ ነው። እግዚአብሔርን ለማመስገን በምንስ ቢመሰገን? አሁን የኛ ትልቁ ችግራችን ምንድነው? እኔ የገባኝ ነገር ሌላ ሰው ላይ ገባባ ይችላል። መጀመሪያ የተነገረን ነገር አለ ይዘነው የመጣን። ቀስተ ዳመና እኮ ኢትዮጵያ ውስጥ ብቻ ነው የሚወጣው እየተባልን ያደግን ልጆች ነን። ከእውነቱ ለምንድን ነው ገብተዋል? አሁንም ደግሞ በቃ በማሲንቆ በክራር ምናምን ተብለን አደግንና አሁን የጴንጤ መዝሙር በኪቦርድ ኢየሱስ ክርስቶስ ለምንድን ነው የማይመሰገነው? በድራም ለምንድን ነው የማይመሰገነው? አመሰጋገኑ ልክ ነው ወይ? ክብሩን ይጠብቃል ወይ? የስ ይሄ እዚህ ጋር ኮሽን አለኝ። አምላክህን እንደ ጓደኛ እንደንትን የዘመናዊ ጥንቁልና ይዞ የመጡ የጴንጤ ፓስተሮች የጴንጤ ዘማሪያኖች አሉ። እነሱ እንቃወማለን። በኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ብዙ መስተካከል ያለባቸው ነገሮች አሉ። በቀደም የሆነ የማኛ ቤት የመጡትን ሰዎች ለምንድን ነው የምንገፋቸው? ከዚህ እምነት መውጣት አንፈልግም። ኦርቶዶክስ ተዋሕዶ ከደርግ በኋላ ላለፉት 27 ዓመት እስካሁኑ ባለው ስንት ሚሊዮን ምዕመናን አጣች ቤተክርስቲያኑ? ለምን? ትልልቅ ቤተክርስቲያኖች ፈርሰው ትንንሽ ቤተክርስቲያኖች መጡ። ይሄ ለምን ያመናል? ግለሰቦች ከኢየሱስ ክርስቶስ በላይ እየተመለኩ ነው። ይሄ ነገር መቆም አለበት። ይሄንን እንደ አንድ ኦርቶዶክስ የጠየቁ ሰዎች አሉና የሆንዬ በቀደም ስታወሩ ሰምቻለሁ። እሁድ ፕሮግራም አለን ብለሃል። እሱም ፕሮግራም ታስቀጥለዋለህ ወይ? ያ ፕሮግራም እነዛ ሰዎች የምንፍቅና ትምህርት ይዘው ከመጡ ዛሬ ባመሰግናቸው ልክ ነገ እንሰድባቸዋለን። በቀደም ግን እኔ ያየሁት ነገር በጣም ደስ የሚል ኦርቶዶክስ ተዋሕዶ እያንዳንዱ ገድላት ተብሎ የወጡ መጽሐፎች ላለፉት 27 ዓመት የወጡ ናቸው። አሁን ያሬዳ ታርፈው ነበር። እሱ እኛ እናውቀውም ነበር። እውነት ለመናገር እኔ ቄስ ቤተሰብ ውስጥ የወጣው ልጅ ነኝ። በእምነቴ ኦርቶዶክስ ተዋሕዶ ነኝ። ኦርቶዶክስ ተዋሕዶ ምን መሰለህ፣ ብዙ ጀግና አባቶች እንዳሉ ብዙ የተሳሳቱ አባቶች አሉ። ባለፈው 20 እና 30 ዓመት የመጡ ፖለቲካ ሁሉ አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኑ ያልተረዳው። ምዕመናኑ ሲኖር ኦርቶዶክስ ሆኖ ነበር ወይ? ቤተክርስቲያኗ የምትለውን ነገር ያደረግ ነበር ወይ? መጽሐፍ ቅዱስ እናነብ ነበር ወይ? ኦርቶዶክስ ተዋሕዶ ጠጡ፣ አጨሱ፣ ቃሙ፣ ከኢየሱስ ክርስቶስ አምልኮ አትልም። ግን ምን ተፈጠረ መሰለህ? ላለፉት 27 ዓመት ገድላት የሚባል መጽሐፍ በእያንዳንዱ ገዳም መጽሐፍ ተጀመረ። አሁን ይህን እንደ አንድ ኦርቶዶክስ ቤተክርስቲያኗ ማጣራት አለበት። ምዕመናኑ በጉ እየሄደ ነው እና የበቀደም አባቶች እስቲ እንስማቸው። አንድ ነገር ጥያቄ ስታነሳ ኢትዮጵያ ውስጥ ትልቁ ችግር ፖለቲካውን የሚየው
ሙዚቃውንም ሁሉንም ዓለማዊንም ሰማያዊንም ብታዩ የሆነ ነገር ስታነሳ እንደ ክፉ እንደ አሕዛብ ነው የምትታየው። ይሄ ነገር መቆም አለበት። ሰዎችን ማዳመጥ። ምን ሊሉን ፈልገው ነው? ምን እያወሩን ነው? እነዚህ ሰዎች እውነት ተገፍተው ነው? እውነት የምንፍቅና ትምህርት ይዘው መጥተው ነው? እኔ አሁን በቀደም አንተ ቤት ያየኋቸው ሰዎች ሰሚ ያጡ ይመስለኛል፣ አዳማጭ ያጡ ይመስለኛል። እና እኔ ጥያቄ ልጠይቅህ፣ ለሌላው መዘመር አለበት ብለህ ታስባለህ? ለሌላ ለእኛ ዋጋ የከፈለ ምስጋና፣ ዝማሬ፣ ስግደት ያስፈልገዋል የሚለው አስተሳሰብን እንዴት ታየዋለህ? በአንተ በራስህ እንደ ሰው እንደ አንድ እኔ በበኩሌ ምስጋናና አምልኮ ይለያያል። እኔ አምኖት ላይክ አሁን ይህን ሳወራ መጽሐፍ ቅዱስን አውቄው እያንዳንዷ ነው ማብራራት አልችልም፣ ለምን አቅሙ የለኝም። እንደ አንድ ኦርቶዶክስ ተዋህዶ ግን ምስጋናና አምልኮ ይለያያል። ምስጋና እኔ እናንተ እኮ እንመሰጋገናለን። አሁን ቅድም ስገባ ምን አልኩ? ይሁንዬ ቴንኪው አመሰግናለሁ። በቀደም ይዛቸው የመጣቸው ሰዎች ታሴት ምስጋና ማለት በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ላለፉት ሚሊዮን ዓመታት ታሪክ የሰሩ እሱን አምልከው ዛሬ እነ ማርያም መግደላዊት እነ ቅዱስ ጊዮርጊስ ብለን በታሪክ የምናውቃቸው እኮ ሌላ ምንም ነገር የለም። የኢየሱስ ክርስቶስን መንገድ እሱን ተከትሎ የመጡ ናቸው። እነሱ ምስጋና ይገባቸዋል። የስ አምልኮ ግን ስግደቱና ዝማሬው አንድ ላይ አያይዘህ ብትመልስልኝ። ስግደትና ዝማሬ ክብር ነው፣ እንደማመስገን ነው። ለእኔ ትልቁ ችግሩ ጊዮርጊስ አባቴ ይቅር በለኝ ስትል ነው ከኔ ጋር የምትጣለው። ይቅር በለኝ ማለት ያለብህ ኢየሱስ ክርስቶስን ብቻ ነው። ቅዱስ ጊዮርጊስ፣ ቅዱስ ገብርኤል መልአኩ፣ ሰማዕቱ ቅዱስ ጊዮርጊስ ብለህ ማክበር ማመስገን ይገባል። ግን መስገድ እና ማምለክ ለእኔ ልክ አይደለም። ክብር ለሚገባው የመረገጫ ጊዜ እየደረሰ ነው። እሺ እንደዛ ካልክ ማለት ነው። ትክክል ነው። የመረገጫ ጊዜ እየደረሰ ነው። አንድ ሀሳቡን ይስጥና ትሰጣለህ። ያለው ምንድን ነው? ዝማሬም የሚያስፈልግ ምስጋና ያስፈልጋል አለ ለመልካሞቹ ለጥሮቹ እኔ እና እናንተም እንመሰጋገናለን። አሁን ዝማሬና ስግደቱ ላይ ስመጣ ዝማሬና ስግደት ለፈጣሪ እንጂ ለሰው አይገባውም ነው ያለው። ይሄን ነገር አይ የሚል ካለ ደግሞ መታችሁ ማብራራት ይቻላል። እኔ ደግሞ ያሬዶን እንደ ኦርቶዶክስ ለምንድን እንደ ኦርቶዶክስ ማለት ነው። አሁን አንተ በምትለው 100% እስማማለሁ። ያሬድ ማመስገንና ማምለክ ይለያያል። ነገር ግን እንደዛ ካልን ለምንድን ነው የምንዘምርላቸው? ያሬዶም እኮ እሱን እያለ ነው። መዝሙሩ ደግሞ ምን አለ መሰለህ፣ ግጥሙና መልእክቱን ነው ማስተዋል ያለብህ። ጊዮርጊስ አባቴ ይቅር በለኝ ካለ ስህተት ነው። ጊዮርጊስ ለሰራኸው ግን ይገባሃል ክብር ጌታን በማምለክ ከሆነ ልክ ነው እኮ ነው እያልኩ ወንድማችን። የሚፈርሰው ምንድን ነው? ስታመልከው ነው የሚፈርሰው፣ እንደ አምላክ ስታየው። ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ላለፉት 50 እና 60 ዓመት የነበሩትን ተውና ከዛ በፊት ሲጻፉ የነበሩ መጽሐፍቶች ሲደረጉ የነበሩ ነገሮች እነዚህን ነገሮች ሳፖርት አያደርጉም። አሁን ትልቅ ችግር የመጣው ወንድማችን ምንድን ታውቃለህ? ዓመት ሲጻፉ የነበሩ መጽሐፎች እውቅናቸው እነማን ናቸው? መብቱን የሰጣቸው እነማን ናቸው? ሳንሱር ይደረጋሉ ወይ? የኔ ጥያቄ አሁን ግራ የገባኝ ሳንሱር ይደረጋሉ ወይ? ፐርፐዝሊ ኦርቶዶክስ ተዋህዶ ቤተክርስቲያንን ለማዳከም የተሰራ ሴራ አለ ነው የምለው እንጂ እኔ አሁን ወደ 7 አያቴ አባቴ እንደነገረኝ መለስ ብለህ ብታይ የቄስ ልጆች ነኝ የሚያውቁኝ ሰዎች ያውቃሉ። እና እንደዚህ አይነት አስተምሮት የለም። ላለፉት 30 እና 40 ዓመት የተበረዘ ሆን ተብሎ የተደረገ ነገር አለ። የኦርቶዶክስ አባቶቼ ወደ ሚዲያ መታችሁ ይሄንን ነገር ብንመረምር ወጣቱን ብታሳውቁት፣ በዚህ ሀሳብ አትስማማ? 100% እስማማለሁ። ያሬዱ ቅድምም እኮ ስልክ ሰማኝ በአንተ መስማማቸው ነገሮች 100% መስማማቸው ነገሮች ናቸው አሁን ያልካቸው። ግን አንዳንዴ ምንድነው መሰለህ እንደ ኦርቶዶክስ ሆነ ስታየው አንዳንዴ ያልሆኑ ነገሮችን እናደርጋለን።
አሁን አንተ ራስህ እኮ ብለኸዋል። እንደ አምላክ ስታየው እንጂ እንደ ማመስገን ስታየው ጥፋት የለም ብለሃል። እሱ እንኳን ወላዲትና አይደለም የሰው ልጅንም እኮ እናመሰግናለን አይደል? እና እሱ ጋር ነው ችግሩ። አሁን የኛ ማህበረሰብ ምንድነው መሰለ በኦርቶዶክስ ሪሊስቲክ ሊናወራ ከተባለ ከዘር ማንዘር ይዘ ነው የመጣ ነው እምነት ስለሆነ በደንብ መጠየቅም አትችልም። ስትጠይቅ ደግሞ የማያውቁ ብፁዓን ናቸው ይለዋል እኮ። እንድትጠይቅ ራሱ እኮ አይፈቀድም እኮ። አሁን ችግሩ ምን መሰለህ? አሁን ጥያቄ ራሱ ስትጠይቅ እኮ ነው ህብረተሰቡ ሳያውቁ ያመኑ ብፁዓን ናቸው ይለዋል። ከታች ላውጋው ትልቁ ችግር ምን መሰለህ? የሞተው መለስ ዜናዊን፣ የሞተው ዮሐንስን፣ የሞተው ሚኒሊክን እስካሁን ድረስ ይገዳደልበታል። ለእግዚአብሔር የሞቱ ሰዎችን ስታመሰግን ጦርነት ይፈጥራሉ። አሁን የራሱ ስህተት ነው። እኔ የሚኒሊክ ልጅ ነኝ ብሎ እኔ አፄ ቴዎድሮስ እኔ መለስ ልጅ ነኝ ብሎ የሚገጥም ወጣት አለ። ስለ ጊዮርጊስ ምን ችግር ያለው ነገር ችግር አይገባን ነው። እና እንደው ሰውን ማምለክማ ከሆነ ምን መሰለህ ታሪካቸው ተጽፎ አባቶቻችን ህገ መንግስቱን እንዲህ አድርገዋል፣ ጥሩ ነገር እንዲህ ሰርተዋል ብለን አሁን ታሪካቸው ማውራት ሲገባን እያገዳደሉን ነው። በእምነት ደግሞ ሲሆን እንዴት ዙሩ እንደሚቀር ይሆን ያስበው። መጠየቅ ራሱ እኮ አችልም። እንደ ኦርቶዶክስ እኮ ሃይማኖቱ ራሱ አይፈቅድልህም እኮ ሪሊስቲክሊ ሃይማኖት ኦርቶዶክስ ሃይማኖት መጠየቅ ራሱ አይፈቅድልህም እኮ። በቃ ሳያውቁ ያመኑ ብፁዓን ናቸው ይለዋል። በቃ ሳታውቅ ካመንክ ብፁዓን መርምሩ ይላል። መርጠህ አንድ ስፒክ አታርግ፣ ጠይቁ መርምሩ ይላል ሊቃውን አባቶቻችን። አሁን መርምሩማ ይላል። የበጠበጠው ምን መሰለህ? እኔ አሁን የገባኝ ነገር ኦርቶዶክስ ተዋህዶ ያላስቀመጠቻቸው ወጣቶች አሉ፣ ልክ ከፊትም ይመጡ በፕሮቴስታንቱ እንደዛው በሙስሊሙ አይተሃል አሉ። በቃ የሆነ ስብሰባ የሆነ ካሜራ ካለ ከፊት የሚገኙ እነዛ ሰዎች ለሰውም ለእግዚአብሔሩም ልክ ያልሆኑ ሰዎች ናቸው። ብዙ ጊዜ እንደውም ሰማያዊና ምድራዊ የተምታታበት ትውልድ ነው ለእኔ። አሁን ዮኒ ማኛ እዚህ ጋር ቁጭ ብሎ ኢየሱስን ካመነ ሰማይ ቤት እንጂ ምድር ላይ የሚያስጠይቀው ነገር የለም። እኔ መብቴ ነው በሰይጣን የማምለክ፣ የሚያስጠይቀኝ ሰማያዊ ነው። ምድራዊ የሚያስጠይቅህ ህገ መንግስት የሚባላል። ህገ መንግስቱን ትከተላለህ ወይ አትከተልም? በምድር የሚያስጠይቅህ በሰማይ የሚያስጠይቅ ሌላ ነው። እና የእኔ ትውልድ ትንሽ ግራ ገብቶታል። ማስተዋል ቢታከልበት፣ መጽሐፍቶች ቢመረምሩ፣ አባቶች ቢደመጡ፣ ከፕሮቴስታንት ጥበብ ወርቅዬ ቢሰማ። እኔ አንድ ነገር ልንገር ስለማውቀው ምናምን አይደለም ዮኒ ያልዘባረቀ በዘፈኑ ጥበብ ወርቅዬ በጣም ሰክሰስ ነበረ። የምሬን ነው የማወራ። በዛን ዘመን ፕራዶ የነዳ ጥበብ ወርቅዬ ነው ሙዚቃ ቤት የከፈተ ለአርቱ ክብር የሚሰጥ። አሁን ደግሞ ወደ እምነቱ ሲመጣ ይተዋል ያልተንቀዠቀዥ የተረጋጋ እንደዚህ አይነት። በኦርቶዶክስ ደግሞ በጣም የሚገርሙ አባቶች አሉ። በእስልምናም እንደዛው። እነዛ ሰዎች ወደ ሚዲያ መጥተው ወጣቱን ቢያስተምሩት፣ እምነቱን መጣያችን ሳይሆን መፋቀሪያችን ቢሆን። ለመጣያማ ፖለቲካችን በቂ ነው።